በቤት በኩል ብዬ ማለት ነው። ስመጣ እንጂ ሰውቻው ሳይለኝ ትመለሻለሽ ወደ አረብ ሀገር ማለት ነው። በስርዓት አዳምጡት። ቻው አላሉኝም። ታውቂያለሽ አረብ ሀገር ታሪክ ነው። ሁሉም ቤተሰቦች እዚህ ከመጣሁኝ 2 ወር ነው ምናምን ነው 1 ወር ተጠቀመኩ። እናቴ ጋር ተደዋወለን አፉ በይኝ አንቺ እኔ እናትና አባት አቅፋራለሁ አንቺ ብቻ አፉ በይኝ አልኳት። እናቴ ጋር አወራለሁ። አሁን እናቴ ጋር ነው ግንኙነቴ በወራ እናቴ አሁን የምታውቀው እሱ ጋር እንዲያቆምኩ ነበር የምታውቀው አሁንም እንደዛ ነው። እኔ ግን እሱ ጋር ነኝ። አንቺ ማለት ነው ያልገባኝ ነገር ያለ ቤተሰብ አይኖርም ብለሽ ነው የምታስቢው? የሰው ልጅ ያለ ቤተሰብ መኖር አይችልም ብለሽ ነው ይኖራል? ይኸው መኖር ጀመርኩ እኮ ሀባለ ነግቼ መኖር ጀመርኩ። አሁን ያለ ቤተሰብ ነው የምኖር። ቤተሰብ እኮ አሁን ቤተሰብ ከኔ ጎን አይደለም። አሁን እዚህ ጎኔ ጓደኛ አለችኝ። ቤተሰቧ ጋር ታወራለች፣ እህቶቿ ጋር ታወራለች፣ ወንድም ጋር ታወራለች። ወላሂ ይከፋኛል ብለሽ ታምኛለሽ? ይከፋኛል ስልሽ በቃ እንዴት ሰው ብቻውን ይሆናል? ሰው ብቻውን እንዴት ይሆናል? ደወለም አልደወለም አንድ ሰው እሱ ብቻ ነው የሚደውለው። እሱ ብቻ ነው የማወራው። ይኸውልሽ የሰው ልጅ መኖር የማይችለው ያለ ፈጣሪ ብቻ ነው። የሰው ልጅ እዛ ያንን ነገር እንደዛ ሳረግ ምናምን አሁን መጣሁኝ። ከመጣሁ ከ1 ወር በኋላ ያጡቴ ደግሞ እንደዛ እንትን አለኝ ማለት ነው። እሺ ከይቅርታ ጋር አሁን ከ4 ወር በፊት ወደ ዱባይ ስትመጪ አካውንት በስምሽ ከፍተሽ ነው የመጣሽው ወይስ? ከፍቼ መጣሁ። ከፍቼ መጣሁኝ። አካውንቴን አስተካክዬ ከፍቼ መጣሁኝ። ይሄድንም ደግሞ አሁን ለሰውዬ ነግሬዋለሁኝ። መልሼ ሄጄ አንደኛ አፍንጫዬን፣ ሁለተኛ እንደገና ደግሞ ይሄንን የጡቴን ቸክ መደረግ አለብኝ ብዬ ኢንሻአላ ያው ከሰኞ እስከ አርብ ስራ ነው። ሰውዬ ሹርጣ ነው። እሁድ ነው የሚመጣው። እጄ ሸሄድ ያለሁኝ አለ አለኝ ብር እንትን ብያለሁኝ። ሂጄ እታያለሁ ማለት ነው። ግን ይኸውልሽ አሁንም እንደዛኛው ጊዜ በገንዘብሽ አትታከሚ። ኢንሹራንስ ያወጡልሽ ቦቹ አንቺ ኮንትራት ሆንሽ እኮ ለአንቺ ኢንሹራንስ የማውጣት ግዴታ አለባቸው። ኢንሹራንስ ካወጡልሽ ትንሽ ብር ነው የሚከፈለው። ኢንሹራንስሽ ከቨር ያደርጓል አብዛኛውን ፐርሰንት። ኢንሹራንስ ካርድ ያላወጡልሽም ሰዎቹ እኔ እንጃ። እኔ ምን አውቃለሁ። ያኔ እንትን አስጀምረውልኛል። ይሄ የሚባለው ኢቃማ አይደል? ከኢቃማ ውጭ ተእሚን የት ነሽ? ኢማራት የት ነሽ? አጅማን ምናምን ያሉ ሰዎች ይኸውልሽ አያሰሩም። አቡዳቢ ነው ግዴታ። አቡዳቢ ኢንሹራንስ የሌለው ሰው ኢቃማ ያሰራለት። እኔ 2 ዓመት ኖር ያለው አቡዳቢ ኢንሹራንስ ከሌላ ኢቃማ መሰራት አይችልም። እነዚህ ከአቡዳቢ ውጭ ያሉ ኢምሬቶች ግን ፌክ ዝም ብለው የአንድ ጊዜ የ1 ወር ምናምን ኢንሹራንስ ኤክስፓየርድ ኢቃማ ለማሰራት ብቻ ብለው ያሰሩና ከዛ በኋላ አይሰራም። ሰው ሊታከም ሲሄድ ሆስፒታል ሙሉ ብር ነው እየከፈለ ያለ። እዛ ነው አብዛኛው ስደተኛ ገንዘብ ውድነቱን ብዛት ሳይታከም እየቆየ ወደ ካንሰርነት የሚቀየርበት ሲጥለው ሆስፒታል የሚገባው በዛ ነው። ኢንሹራንስ እንዳላችሁ እርግጠኛ ሆኑ። ኢንሹራንስ ካላችሁ ታይም በተለይ እድሜያችሁ ከ30 ያለፈ ሴቶች አትፈሩ። መዳማችሁ ነፃ ነው። ብረስ እስካን መደረግ ምናምን በሉ። በአመት አንዴ ሙሉ ጭፋ ተደረጉ። ችግር ካለበት ጊዜ ለማወቅ ማለት ነው። እኔ ያንን ነገር ያኔ በፊት የምነበርኩበት ቤት ይሄን ኢንሹራንስ ነው የሚባለው እኔ አላውቅም። የለም ራሴ ከፍዬ ነው። እኔ አላውቅም። ያኔ ቃማ ብቻ ነው እንደዚህ የሚባለውን አላውቅም። በፊትም ማለት ነው። አሁን ግን እነግርሻለሁ ኢንሹራንስ ዘኛ ነው። ብዙ ብር ነው የሚለኝ ነው። እሺ ለሴትዮዋ ተእሚን አረብኛ ተእሚን ጻፍ። እሺ ማድረግ አለብሽ። ብርሽን ታጨርሽ በሕክምና አሁንም ኢንሹራንስ ባለበት ሀገር ችግር የለውም። እሺ ውዴ እዚህ ሀገር ኢንሹራንስ አለ ይላሉ እንጂ ማለት ነው በትክክል አይተገብሩትም። በመጨረሻ ግን ራስሽን ስለመረጥሽ ደስ ብሎኛል። ሁልጊዜም ይኸው ሁሉ ስቃይ ሳይ ራሴን መርጫለሁ። ራሴን መርጬ ለራሴ ነው የምኖረው። አሁን ከማንኛቸውም ጋር ግንኙነት የለኝም። ከማንኛቸውም ጋር
ግንኙነት እንዲኖረኝ አልፈልግም። ደግሞ ማለት ነው ያላረኩት ነገር በዱንያም ሰው ይፈራረዳል፣ ነገም ደግሞ አኬራ ላይ ሁላችንም እንፈራረዳለን። መቼም እኔ ይቅር አልላቸውም። በተለይ እንደዚህ በሽተኛ አርጎ ቁጭ አለኝ ወንድሜ መቼም ይቅር አለው። መቼም ሀቢባ ሙች መቼም ሁሉንም በዱንያ አላህ ያሳየኝ ብዬዋለሁ ማለት ነው። እስካለ ድረስ አይሞት እኔ ሞቱንም አልፈልግም። ቢሞት ግን በዱንያ ቁሜ እሱም ቁሞ አላህ እንደ ወላሂ ማለት ነው ያፈራርደን። ነገም ደግሞ ኢንሻአላህ አላህ ፊት ሁላችንም መቆማችን አይቀርም። እኔ ማለት እንኳን አይደለም እህቱን የእናቱን ልጅ ቀርቶ ባዳ አይደረግም ነበር። እንደዚህ ባዳ አይሰራም። ሰው እህቱ ላይ እንኳን ሽጉጥ አንስቶ በሰህዴፍ አፍንጫ መምታት ቀርቶ አይደለም በጥፊ መመታት የሚያሳሳ ሰውነት ነው ያለኝ። ሲጀመርም እንደዛ መመታ አይደለም ቀጫጫ ነኝ ሲጀመር። ጋይስ ሰማችሁ እንግዲህ የገዛ ወንድሟ ነው በሽጉጡ ሰደፍ አፍንጫዋን ሰብሮ አፍንጫዋን መቷት የሰበራት ማለት ነው። ሹፉልኝ ታሪክ ያ አላህ ረቢ ለራስሽ ሰላም ነው ይቅር ለማንም ብለሽ አይደለም ለራስሽ ጥቅም ለአንቺ ሰላም እኔ ታላቅ ወንድሜ በፊት ሂጃብ ካለበሽ ብሎ ይደበድበኝ ነበረ። ውጭ ቆሜ ካገኘኝ ቤት መጥቶ ይመታኝ ነበር። በጣም ይመታኝ ነበረ። እስኪ ነስረኝ ድረስ ይመታኝ ነበር። ሱሪ ለበሽ ብሎ ይመታኛል። ጸጉርሽ ተከፈተ ብሎ ይመታኛል። ሰፈር ውስጥ ከወንዶች ጋር ቆመሽ አወራሽ ብሎ ይመታኛል። ምክንያት ከትምህርት ቤት አረፈድሽ ብሎ ይመታኛል። ለእኔ የ6 ጊዜ ታላቅ ነው፣ ትልቅ ነው እና በጣም ምን ያህል ያሰቃየኝ እንደነበር ሳስበው አሁን ላይ ማን ነው ያንን መብት የሰጠው? ማን ነው ብዬ አስባለሁ። ልጅ ስለነበርኩ አቅም የላትም ብሎ ነው። አሁን ላይ ማንም ሰው ጫፌ መንካት አይችልም። በሰዓቱ አዝንበት ነበር፣ አዝኝበትም ጠልቼውም ነበር። ሳድግ ግን እኔ እህቱ ከመስመር እንዳልወጣ ያንቺ ኦቨር ነው። እኔ እህቱ ከመስመር እንዳልወጣ እንዳልበላሽ ያለ ትዳር ወልጄ ልጅ ቃሉን መጠቀም አልፈልግም። ያለ ጋብቻ ወልጄ መጥቼ ቤተሰብ እንዳላሰድብ በቃ ያልሆነ ቦታ ላይ ሱሰኛ ሆኜ የጎዳና ተዳዳሪ እንዳልሆን በቃ መጥፎ ቦታ ላይ እንዳልወድቅ ነበር እሱ ያንን ሲያደርግ የነበረው። በትክክል አላደረገም። ትክክል አይደለም፣ አለማወቁ ነው። በመምከር በፍቅር እንጂ የሰው ልጅ በዱላ አይመለስም። እና ያንን እኔ ይቅር አልኩት። ወንድሜ መጥላት ስለማልፈልግ ስለማያውቅ ቢያውቅ ኖሮ በፍቅር ነበር እኔን ለመመለስ የሚሞክረው እንጂ በዱላ አልነበረም። ስለዚህ ስለማያውቅ እንጂ ምን አገባኝ ብሎ መተው ይችል ነበር። ግን ስለሚወደኝ እህቱ ስለሆንኩኝ እንዳልበላሽበት ስለሚፈራ ነበር። ግን በትክክለኛው መንገድ አልነበረም ሲያደርግ የነበረው። በዱላ በጉልበት በእልህ ነበር። በፍቅር በምክር አልነበረም። በፍቅር በምክር ቢሆን ኖሮ ሜቢ የተሻለ ይሆን ነበረ። እሱ ስላላወቀ ነው ይቅር አልኩት ወንድሜ። ግን አልረሳው፣ የልጅነቴን ሳስታውስ አልረሳው። ገባሽ? አሉ ታላላቅ ወንድሞች ታናናሽ እህቶቻቸውን በፍቅር የሚመክሩ አይፈሯቸውም፣ ያማክሯቸዋል እንደ ጓደኛ። ታላቅ ወንድም የማይማታ ምናምን ከሆነ በምክር በፍቅር ከሆነ የሚመልሰው ያቺ እህት ምንም ነገር ቢገጥማት መጥታ ለወንድሟ ፍሬንድሊ በጓደኝነት ታማክረዋለች። ገባሽ? አትፈራውም። እኔ ግን የሆነ ነገር ቢገጥመኝ ሄጄ አልነግረውም ነበር። እንደ ጌታ ነበር የምፈራው። ቆይ ጌታሽ ይምጣልሽ ነበር የምባለው አንድ ነገር ሳጠፋ ቤት ውስጥ። ስለዚህ ኃይለኛ ወንድሞች ስለማያውቁ ነው። ቢያውቁ ኃይለኛ አይሆኑብንም፣ አይደበድቡንም። በፍቅር በምክር እኛን ለመመለስ ይሞክሩ ነበረ። እኔ ደግሞ ያንን አሁን ካደግኩ በኋላ እናት ከሆንኩ በኋላ ስለተረዳው ወንድሜን ይቅር ብያለሁ። ቂም አልያዝኩበትም። ስለዚህ አንቺ ለራስሽ ሰላም ስትይ፣ ለአንቺ ሰላም ስትይ ወንድምሽ ቢያቅ አንቺን የሚመልስበት መንገድ እንደዚህ አካልሽን፣ ይሄ አካል ማጉደል ይባላል። አካል እስከ ማጉደል እየደበደበ አይደለም። ቢያቅ በፍቅር። ሁለተኛ ነገር ደግሞ ምንም ሳያደርግ አንድን ወንድ እንዳታገቢ ስለፈለገ ብቻ እድሜ ልክሽን አረብ ሀገር በጉልበትሽ እየሰራሽ ገንዘብ እንድትሰጫቸው ስለፈለጉ ብቻ ከአንድም ሁለቴ ትዳር ሲመጣልሽ ያንን ትዳር ደብድቦ በማባረር ያንቺን ህይወት እድሜ ልክሽን ቆመሽ እንድትቀሪ ነው። ሴት ነሽ፣ እድሜ ያልፍብሻል። ሳትወልጂ ለ3ኛ ጊዜ አረብ ሀገር መጣሽ፣ ሳታገቢ ሳትወልጂ። ነገ አርጅተሽ ብቻሽን ስትቀሪ ውይ ይቅርታ በልጅነትሽ በፊት በወጣትነትሽ እንድታገቢ ስላልፈቀድንልሽ ይቅርታ በቃ አሁን አግቢ። ለዚህ በመጨረሻም የመውለጃ ጊዜሽ ሳያልፍብሽ ራስሽን ስለመረጥሽ ህይወትሽን ስለመረጥሽ ብዙ ተጎድተሽ
በመጨረሻ ህይወትሽን ስለመረጥሽ በጣም ደስ ብሎኛል። ብትዘገይም አትሊስት ህይወትሽን መርጠሻል፣ ራስሽን መርጠሻል፣ መንገድሽን። ትክክል። ቤተሰብ እኛን መቆጣት እስከ 18 ዓመታችን ድረስ ነው። ከ18 ዓመታችን በኋላ የምንመርጠው መንገድ የኛ ኃላፊነት ነው። ጥሩ መንገድ ከመረጥን እሳየው ጥሩ ህይወት እንኖራለን። የተሳሳተ ሰው ከመረጥን ራሳችን መከራና አሳራችን ፍዳችንን በልተን ከችግራችን እንማራለን። እንደዛ ነው ቤተሰብ ማድረግ ያለበት። መርጠሻል፣ ኃላፊነቱን ራስሽ ትወስጃለሽ። አሁን ሀባ አንደኛ ይሄ እንትኑ ምንድን ነው? እንዴት ላድርግ? አሁን ማለት አሁን ከአንዴ 2 3 4 ህጅ ታየሁት ማለት ነው። የቱቴን ማለት አሁን ምን አይነት ምርመራ ማለት ምን እንደማደርግ ጨንቆኛል ወላሂ ሀብ ማለት እንዴት አድርጌ ደግሞ መልሼ ልመርመር? ራጅ ነው ወይስ ደግሞ አልትራሳውንድ ነው? አንድ ይሄንን ሁለተኛ ሲቲ ስካን እና ኤምአርአይ ነው የምትታዩ። ሲቲ ስካን እና ኤምአርአይ ነው የምትታዩ። ሆስፒታል ሄደሽ ጡትሽን ሲቲ ስካን እና ኤምአርአይ መነሳት ፈልጋለሁ በያቸው። እሺ እንደገና አፍንጫሽን ታዩ። አፍንጫዬ ደግሞ ይሄ እንትኑ ስለሚያስቸግረኝ እየዘጋኝ እንፍ ለማለት ስለምቸገር እንትኗን ምን ብዬ ነው ማስገዛው ምገዛው? ጠጫዋ ቆይ ፎቶውን ጎግል ላይ ገብቼ ላሳይሻ። የህፃን ልጅ ንፍጥ መናፈጫ ናፈጫ በአማርኛ ጽፌ ያልመጣልኝ ሌላ ሃይቸሮች የህፃን ልጅ ሆኔ እንትን እለዋለሁ። በስቲ በእንግሊዝኛ የህፃን ልጅ መናፈጫ ስሙን የምታውቁ ኮመንት ላይ ታይፕ አድርጉልኝ። ምንድን ነው የሚንቀጫቀጨው? እስቲል አፍንጫሽ ነው አይደል ማሬ? ፓሲፋይ ነክሩን ማውጫ ባያቸው የህፃን ነክሩን ማውጫ ሁለቱንም መታከም አለብሽ። በጣም አጥፍተሻል። ኢትዮጵያ ገብተሽ በቤተሰብ ጣጣ ቢዚ ሆነሽ የራስሽ ቅድሚያ ሳትሰጪ 3 ወር ሙሉ ሳትታከሚ እነሱን ስታባቢ ያለ ቤተሰብ መኖር የማይቻል ይመስል እሱን ታቁሳፉልኝ ዶች ያላገኘሁት ኖ ስክሪነር ፎር ቤቢ ልበለው። እሺ አየሽ እንዴ? እሺ ስክሪንሾት አርጊውና ፋርማሲ ሄደሽ ታሳያቸው። ይህን ስጡኝ ባያቸው አርጌዋለሁ። ኦኬ እና ሐኪም ቤት ሄደሽ ሁለቱንም አፍንጫሽንም ጡትሽንም ታከሚ ፕሊዝ። እሺ እታከማለሁኝ እና አሳውቂን። እሺ እሺ እነግርሻለሁ። እንትን እንዴት በኋላ ደግሞ አካውንት ከፍተሽ ምትሻለሽ። ገንዘብሽን በራስሽ አካውንት ነው የምታስቀምጪው? አዎ በራሴ ነው። አዎ ሌላ ደግሞ ይኸውልሽ ከዚህ በኋላ አንቺ ትልቅ ሰው ነሽ። 20 ምናምን አመትሽ ነው አይደለ? 25 ዓመቴ። የ25 ዓመት ወጣት ሆነሽ የቤተሰብ ፍቃድ አያስፈልግሽም። አንድ ልጅ 18 ዓመት ካለፋት በኋላ የቤተሰብ ፍቃድ አያስፈልጋል። እሺ የምትፈልጊውን ህይወት የምትኖሪው አንቺ ነሽ። ግን የመረጥሽው ህይወት ባይሳካም ኃላፊነቱን የምትወስጂው አንቺ ነሽ። ለዛ ጠንካራ መሆን አለብሽ። የመረጥሽው ህይወት ባይሳካ ብቻሽን በሁለት እግርሽ መቆም። ለምሳሌ አንቺ ያፈቀርሽውን ሰው ቤተሰብ ባይወደውና አንቺ ወደሹ መርጠሹ አግብተሹ በኋላ ጥሩ ሰው ባይሆን ብትለያዩ ኃላፊነቱ ያንቺ ነው። ልጅሽን የምታሳድጊው አንቺ ነሽ። ቤተሰብ ጋር መሄድ የሚባል ነገር የለም። እሺ እኔ የምኖረውን ህይወት ነው የምመክርሽ። እኔ መርጥ ማለት ነው። መርጠሻል። ነገ ለሚፈጠረው ነገር ራስሽ ነሽ ኃላፊነቱ የምትወስጂው። ቤተሰብ ብለሽ ይኸውልሽ ቤተሰብ አለኝ ብለሽ እንዳታስቢ። መርጠሻል። የመረጥሽውን ትኖሪያለሽ።
የመረጥሽው ህይወት ባያዋጣሽ ራስሽ ሾክሽን በእጅሽ ትነቂያለሽ ነው ያሉኝ። አዎ ኃላፊነት ነው። ኃላፊነት ወስጄ ህይወቴን የመረጥኩት የመረጥኩት ህይወት ሰክሰስፉል ባይሆን ስኬታማ ባይሆን ችግር ቢኖር እኔ ራሴ ችግሬን እወጣል። ከቤተሰቦች ራሴ ችግሬን ለራሴ ገባሽ? እኔም እንደዛ ያን ኃላፊነት ያኔ ራሴ ወስኜ ነው የገባሁበት። ለራስ ምንም ችግር ቢመጣብኝ ምንም ሊሆን ኃላፊነቴን እኔ ራሴ እንደመረጥኩኝ ራሴን የሆነ ችግር ቢመጣም ራሴን እንትልን ማለት ነው። ቤተሰብ ጋር ድጋሚ እንትላልን ነው። እኔም ለራሴም ሆነ በቃ እንትን ብዬ ወስኜ የገባሁት። ለዛ ምርጫዬን ይዣለሁ። እንደዛ ጠንካራ ለመሆን ምን ያስፈልግሻል? እንደዛ ጠንካራ ለመሆን ምን ያስፈልግሻል? ጎበዝ መሆን፣ መስራት። አዎ ገንዘብ ያስፈልግሻል። ገንዘብ መያዝ፣ ማስቀመጥ ያስፈልግሻል። ገንዘብ ያለው ጠንካራ ነው። እርቅ ማዕድ ላይ መጥተው ልጅ አቅፈው የሚያለቅሱ ሚዲያ ላይ ልጅ አቅፈው የሚያለቅሱ ሴቶች በጠቅላላ ገንዘብ ስለሌላቸው የወተትና የዳይፐር ሊለምኑ ነው። ባል ሁሉ ሄደ ባል እንዲያረገን ብለው ሊለምኑ የሚመጡት ለምን? ገንዘብ በሰላሙ ሰዓት ሰርተው ገንዘብ ስላልያዙ ሰርተው ባል ሲቀልቡ ባል ሲጦሩ ባል ሲያፋፉ ይቆዩና ልክ ባል ጠግቦ ጥሎ ሲሄድ ልጅ ይዘው ወይ ቤተሰብ በር ሄደው ያንኳኳሉ ወይ ደግሞ ሚዲያ ላይ ወጥተው ልጆቻቸውን ይዘው እርቅ ማዕድ ላይ እዮሃ ሚዲያ ላይ ገለመሌ እርግረኛ ሚዲያ ላይ እየቀረቡ አልቅሰው የኢትዮጵያ ሕዝብ ወይ ዳይፐር ግዙልኝ፣ ወተት ግዙልኝ። ይህ ለምንድን ነው?